ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የ30 ዓመት እድሜ ያላቸው 3 ሴቶችን ህይወታቸውን እንደምንቃኝ እናያለን። የመጀመሪያዋ ማኔ ነበረች። በጣም ጠንካራ ሴት ናት። ከተማረችበት ዩኒቨርሲቲ በትልቅ ውጤት ብትወጣም ሁሉን ነገር እርግፍ አርጋ ትታ ከባሏ ጋር አዲስ ድርጅት ከመሰረተች በኋላ እሷ ልጇን ጂንግዌን ከወለደችም በኋላ የቤት እመቤት ሆና ቆይታ ነበረ። ታዲያ በጠዋት ተነስታ ስፖርቷን ከሰራች በኋላ ባሏ ሳይነቃ ቁርስ መስራት ትጀምር ነበረ። አሁን በቅርቡ ወደ አዲስ አፓርትማ ሊገቡ ነው። ይሄ ደግሞ ለልጇ ጂንግዌ ትምህርት ቤት ቅርብ ሊሆን ስለሚችል ጥሩ እንደሆነ ማኔ አስባ ነበረ። ሌላኛዋ ደግሞ ጉጂያ ነበረች። ታዲያ እሷ ያላት ህይወት ቅንጡ አልነበረም። የምትኖረው ትንሽዬ አፓርትማ ውስጥ ሲሆን ጠዋት ወደ ስራ ለመሄድ በባቡር ነበር የምትጠቀመው። ስራ በምትደርስበት ጊዜ ትልቅ ውድድር ይጠብቃታል። በጣም ታዋቂ ብራንድ የሆነ የልብስና የተለያዩ ጌጣጌጦች ቦርሳዎች መሸጫ ቤት ውስጥ በሽያጭ ሰራተኝነት ነበር የምትሰራው። ታዲያ ከስራ ባልደረቦቿ ብዙ ነቀፌታ ያጋጥማታል። በቀልጣፋነቷ ብዙ ደንበኞች ቢወዷትም ሌሎች እንዲቀኑባት አድርጓት ነበረ። ሌላኛዋ ሻውቺ ነበረች። በጣም ቅልብልብ ደስ የሚል ባህሪ ያላት፣ ፊቷ ግን የህፃን የሚመስል አግብታ የምትኖር ሲሆን ልጅ ግን አልነበራትም። ባሏ ሻውያንግ ይባል ነበረ። የሚኖሩት ከድመታቸው ጋርና ባሏ በጣም ከሚወደው ከሚያሳድገው አሳ ጋር ነበረ። የምትሰራው ስራ ያን ያህል የምትወደው ባይሆንም እዛ ያሉ ሰራተኞች ባዘዟት ቁጥር በጠየቋት ቁጥር ግን እነሱን ከመተባበር ወደ ኋላ የምትል አይነት ሴት አልነበረችም። ዣውም የሚባል አዲስ ሰራተኛ ወደ ድርጅታቸው ገብቶ ነበረ። ማኔም አንድ ቀን ላይ ባሏን ኋንሻንን ወደ መስሪያ ቤት ሲሄድ ከተከተለችው በኋላ አንዲት እዛ የምትሰራ ሴት ለሱ ብላ መንደሪን ስትሰጠው ነበር የተመለከተችው። ማኔ ግን ቀናተኛ ሚስት አልነበረችም። ታዲያ ያቺ ሴት መንደሪን ስለሰጠችው ባሌ ገና ለገና መንደሪን ይወዳል ብላ በጣም ብዙ ገዝታ ነበረ። ጉጂያ ወደምትሰራበት ታዋቂ ድርጅትም የመጣችው አንዲት ሴት ነበረች። አለባበሷ እንደ ሀብታም አልነበረም። በዚህም እዛ ያሉ የሽያጭ ሰራተኞች ያን ያህል ትኩረት አልሰጧትም ነበረ። ጉጂያ ብቻ ነበረች ቀርባ ልታስተናግዳትና ልታማክራት ፈቃደኛ የነበረችው። በሚገርም ሁኔታ ግን ያቺ ሴትዮ እዛ የመጣችው ልብስ ለመግዛት ብቻ ሳይሆን በጣም ቅንጡ የሆነውን እንቁ ለመግዛት ነበረ። ያ አንገት ሐብል ነው። ይህንን የሰማችው ጉጂያ እንደዚህ አይነት ትልቅ ነገር ከሸጠች በእርግጠኝነት የስራ እድገት እንደምታገኝ አስባ ነበረ። ለሴትዮዋም ምን ማድረግ እንዳለባት በደንብ አስተያየት ትሰጣታለች። ይሄ ስራ ለሷ እድገትን እንደሚያመጣ ያወቀችው የስራ ባልደረባዋ ጂንጊው ደግሞ ጣልቃ ገብታ ያቺን ደንበኛዋን ልትወስድባት ፈልጋ ነበረ። ሴትዮዋ ግን ስታወራም ስትጠይቅም የነበረው መጀመሪያ በፈገግታ ያስተናገደቻትን ጉጂያን ነበረ። ስልክም ተለዋውጠው ነበር የተለያዩት። በዚህ ጊዜ ሁሉም እሷን እንኳን ደስ አለሽ ሲላት፣ ያቺ ተቀናቃኟ ጂንጊው ግን ከሷ ስልክ ላይ የሴትዮዋን ስልክ ቁጥር ወስዳባት ነበረ። ያን ቀን ምሽት ከዛ ቅንጡ መሸጫ ቦታ ልብስ እንደጠፋ ነበር የተነገረው። ሁሉም ሰው ተበትኖ እየፈለገ ነበረ። ካልተገኘ እንደሚከፍሉ ለሰራተኞች ተነግሯቸዋል። ይሄ ግን የወር ደመወዛቸውን ሁላ የሚወስድ አይነት በጣም ውድ ልብስ ነበረ። ጉጂያ በጣም ደብሯት ነበረ። ከስራም ከወጣች በኋላ ያገኘችውን በልታ ትተኛለች። በሌላ በኩል ማኔ በጣም ቅንጡ ራት ከሰራች በኋላ ከቤተሰቦቿ ጋር እየተመገበች ነበረ። ባሏ ኋንሻንም ቤት ውስጥ ያለውን መንደሪን በተመለከተበት ጊዜ እንደሷ አይነት ፍጹም የሆነች ሚስት የትም እንደማትገኝ እየነገራት ነው። ሌላኛዋ ሻውቺ ነበረች። በህይወቷ ደስተኛ አይደለች። አፍቅራ ያገባችው ባሏ ከሷ ይልቅ ስለሚያሳድጋት አሳ ብቻ ነበር የሚጨነቀው። ማኔም ልጇን ወደ አዲስ ትምህርት ቤት ለማስገባት ተዘጋጅታ ነበረ። ታዲያ በዚህ ሁኔታ ውስጥ ግን እንደ ቤተሰብ ሄደው የትምህርት ቤቱን መግቢያ ቃለ መጠይቅ መጨረስ ነበረባቸው። ታዲያ ዛም በነበሩበት ጊዜ ሜኔም ሆነች ባሏ ኋንሻን በእውቀት በጣም ጎበዝ እንደሆኑ፣ ንግግር ላይ እንዲሁም ሀብት ደረጃቸው ቆንጆ እንደሆነ የተረዱት የትምህርት ቤቱ ኃላፊዎች ወደዋቸው ነበረ። ታዲያ ግን ልጃቸው ጂንግዌም ቃለ መጠይቅ እየተደረገለት ነው። በተደጋጋሚ ጥያቄ ሲጠየቅ ግን ይፈራ ጀመረ። በዚህም ከመናደዱ የተነሳ ህፃኑ የሚጠይቀውን መምህር ነቅሶት ነበረ። በዚህም የተነሳ ልጁ እንዲህ አይነት ባህሪ ስላለው ሜኔ ምንም አልተናደደችም። ልጇን ማረጋጋት ነው የፈለገችው። ነገር ግን የትምህርት ቤቱ ባለቤቶች እሱን እንደማያስገቡት ይናገራሉ። ሻውቺና ሜኔ ጓደኛሞች ነበሩ። በዚህም ልጇ ትምህርት ቤት ስላልገባ ስለደበራት ሜኔን ለማናገር ሻውቺ ሄዳ ነበረ። የጉጂያ እናትን በቀጣይ ቀን ከደወለችላት
ከገዛላት በኋላ ሁሌ የምትልክላትን ብር ስላጠራቀመች ተመልሳ ወደ ሀገር ቤት እንድትመጣ ታዲያ እስከ 30 ዓመቷ ድረስ ባል ከሌላት እንደምትመጣ ቃል እንደገባችላት እናቷ እያስታወሰቻት ነበረ። በዚህ ሁኔታ ውስጥ ጉጂያ ያለችበት የመረጠችው መንገድ ልክሁን አይሁን ግራ አጋብቷት ነበር። በቀጣይ ቀንም ጉጂያ መስሪያ ቤት በነበረችበት ጊዜ በጣም ታማ ነበረ። የስራ ባልደረቦቿ ወደ ሆስፒታል እንድትሄድ እየነገሯት ነበረ። እሷ ግን እምቢ ትላለች። ታዲያ ግን በጣም ሲያማት ወደ ሆስፒታል በምትወሰድበት ጊዜ ያረጋገጠችው ፒች ከተባለው ፍራፍሬ አለርጂ እንዳለባት ነበረ። ያንን ፍራፍሬ ከዚህ ቀደም አልበላችሁም። እንዴት መጥቶ እንደታመመች አላወቀችም ነበር። በዚህ ጊዜ ሊፕስቲኳን ልትቀባ ስትል ስታሸተው ፒች የተባለው ፍራፍሬ እንዳለበት ነበር የተረዳችው። ይሄን የምታደርግባት በእርግጠኝነት የምትቀናዋ ጂንጊው ስለሆነች ዛሬ ወይዘሮ ቺያ ስለምትመጣ የእሷን ቀነ ቀጠሮ ካዘዋወረች በኋላ ጂንጊው ጋር ነበር የሄደችው። እሷ ላይም ትጮህባትና ታስፈራራቱላ ጀመረ። ከዚህ በኋላ እንደዚህ አይነት የህፃን ነገር እንድታቆም ነግራታለች። ሻውቺን ቤት በነበረችበት ጊዜ ሻውያንግ የለም። ነገር ግን እናትና አባቷ ሊጎበኟት መጥተው ነበረ። እናቷ ሁሌ ሻውቺን የምትጨቀጭቃት ልጅ እንድትወልድ ነበረ። ነገር ግን እሷ ልጅ መውለድ ብትፈልግም ሻውያንግ ባሏ ዝግጁ ናቸው ብሎ ስለማያስብ አይፈቅድላትም ነበረ። በዛ ሁኔታ ውስጥ ነበረ ስለ ፔሪዮድ አስታወሰችው። የወር አበባዋ እንደቀረ ትዝ ይላታል። በዚህም ቶሎ ብላ በምታረጋግጥበት ጊዜ ሻውቺ እርጉዝ ነበረች። ማኒ ደግሞ ያኔ የነበረችው ወይዘሮ ዋንግ ጋር ነበረ። ወይዘሮ ዋንግ እነሱ የሚኖሩበት አፓርታማ አካባቢ የምትኖር በጣም ጎበዝና ቅንጡ ሴት ነበረች። እቺ ሴት ሀብታም ስለሆነች ገና ለገና ከሷ ጋር ከተቀራረብኩኝ ልጄን አይቀበሉኝም ብላ ያሰበችው ትምህርት ቤት ታስገባልኛለች ብላ አስባ ነበረ እሷ ጋር ሄደችው። ሴትዮዋ ስለምንም አታውቅም። ታዲያ ከሷ በታች የሆኑ ሰዎችን ግን የምትንቅ አይነት ነበረች። ታዲያ ማኒ እሷን አናግራ ስትጨርስ ባሏ ዋንሻን ጋር ከሄደች በኋላ የእንደዚህ አይነት ሰዎችን የመግባባት ነገር ስልችት እንዳላት ትናገራለች። ጉጂያ ደግሞ በሌላ በኩል የሄደችው በቀጣይ ቀን የስራ አሰሪዎቿ ጋር ነበረ። እነሱንም የስራ እድገት እንዲሰጧት ትጠይቃለች። ታዲያ ግን ለየት ያለ ነገር ማምጣት እንዳለባት ነበር የነገሯት። አሁንም ግን በጣም እየታመመች ነበረ። ታዲያ ጓደኛዋ ወደ ሆስፒታል መሄድ እንዳለባት ትነግራታለች። በሌላ በኩል ሻውቺ ደግሞ መስሪያ ቤት በነበረችበት ሰዓት እሷና አዲስ የገባው ልጅ ድርጅት ውስጥ በቅልጥፍና የመጨረሻ የወጡ ስለሆኑ እቃ እንዲያደርሱ ነበር የተነገራቸው። አዲስ የገባው ልጅ ገንዘብ ስላለው ገንዘብ ከፍሎ አድርስ የተባለውን እቃ በሌሎች ሰዎች ያደርሳል። ሻውቺ ግን ምንም ገንዘብ አልነበራትም። በዚህም ምንም ማድረግ ስለማትችል 9 ፎቅ ያክል በእግሯ እየወጣች ነበረ። እንደ ድንገት ሆኖ የተገናኘችው ከጉጂያ ጋር ነበረ። ታዲያ እሷም እንዳየቻት ስላዘነችላት ገንዘብ ትሰጣትና በሰው እንድታስልክ ረድታት ነበረ። ማኒ ደግሞ ለልጇ ብላ ያችን ሴትዮ እየተለማመጠች ነበረ። በዚህ ጊዜ ሴትዮዋ ሂል ጫማ አድርጋ ሊፍቱ አልሰራ ስላለ በደረጃ መውረድ በጣም ከብዷት ነበረ። ማኒም ይሄን ስታይ የራሷን ጫማ ከቀየረቻት በኋላ ሂሉን በእጇ ይዛ እሷ ባዶ እግሯን ትሆናለች። ጓደኛዋ ሻውቺም ማኒን በዚህ አይነት ሁኔታ ማየት አስደብሯት ነበረ። ታዲያ ጉጂ በመጨረሻ ሆስፒታል ትገባለች። ስትነቃ ለምን ዶክተሮቹ እዚህ እንዳመጧት እየጠየቀች ነበረ። እናቷም ትደውልላታለች። በጣም ስለታመመች አምቡላንስ ወደ እሷ ቤት እንደላከችና በቅርብ ካሉበት ሀገር ወደ እሷ ከተማ እንደሚመጡ እየተነገራት ነበረ። ታዲያ ትንሽ ሰርጀሪ የሚያስፈልገው ሕክምና ስለነበረም ጉጂያ ሰርጀሪ ታረጋለች። ቤት ውስጥ በነበረችበት ጊዜ ባሏ ቴሌስኮፑን እንዲያስተካክልላት እየጠየቀችው ነበረ። ኮከብን ለማየት የሚጠቀሙበት መሳሪያ ሲሆን ይህንን የፈለገችው ወይዘሮ ዋንግ ኮከብ ማየት በጣም ስለምትወድ እሷ ካወቀችበት ገና ለገና ወዳት ልጄን ትምህርት ቤት ታስገባልኛለች ብላ ስላሰበች ነበረ። ሻውቺን በቀጣይ ጊዜ እርጉዝ መሆኗን ለማረጋገጥ ከጓደኛዋ ማኒ ጋር ነበረ ሄደችው። በመጨረሻም እርጉዝ ነበረች። በዚህ ሰዓት ምን ማድረግ እንዳለባት ባሏ ምን እንደሚላት ግራ ገብቷታል። ማኒም ስትመክራት የነበረው ሰውነቷ የሷ እንደሆነ እሷ መወሰን እንደምትችልና በማንኛውም ነገር ታዲያ ስለ ራሷ ጤንነት ብቻ እንድትጨነቅ ነበር ያሳወቀቻት። ቤትን በገባችበት ጊዜ ምግብ ተዘጋጅቶ ቤተሰቦቿ አስቀምጠው ነበረ። ባሏ ሲመጣ በዚህ ደስተኛ አልነበረም። ልክ እንደ ሕፃን ልጅ ሁሌ ቤተሰቦቿ መጥተው ለምን ምግብ እንደሚሰሩ ለምን ራሷ ምግብ እንደማሰራ ይነግራታል። በዚህ የተነሳ ይጨቃጨቁና እራቷን ብቻዋን ነበረ ሻውቺ የበላቸው። በመቀጠልም እርጉዝ እንደሆነች ማሳያ ወረቀቱን ለባሏ ትሰጠዋለች። ሲያየው በጣም ደንግጦ ነበረ። ትንሽ ደስታ እንኳን ፊቱ ላይ አይታይም። በዚህም ሻውቺ በጣም ትናደዳለች። ከሷ ይልቅ ስለሚያሳድጋቸው አሳዎች እንደሚያስብ ተረድታ ነበረ። አሻንጉሊት እንደ ይቅርታ ይዞላት ቢመጣ እራሱ ሻውቺ ዞር ብላ አላየችው። ወይዘሮ ዋንግ ጋር ማኒ በነበረችበት ጊዜ ቴሌስኮፑን አስተካክላላት ነበረ። በዛ አላበቃችም። ወይዘሮ ዋንግ ስትናገር የነበረው በልጇ ስም ኮከብ መሰየም እንደምትፈልግ ነበረ። ማኒ ይህንን ስትሰማ እጅ ሴትዮ ሆን ብላ እያሰቃያቻትና የማያልቅ ምኞት እንዳላት ነበር ያሰበችው።
ከሷ ጋርም ተጨቃጭቃ ጥላት ልትሄድ ስትል ግን ሴትዮዋ ስለተናገረቻት ትንሽ ቢከፋትም እውነታውን ትናገራለች። ድሮ ላይ ልጅ እንደነበራት ታዲያ ያ ልጇን ስትንከባከበው እንዳልነበረ ኮከብ በጣም ስለሚወድ ግን ልጅ እያለ ጀምሮ በሱ ስም ኮከብ እንደምታሰይምለት ቃል እንደገባችለት ታዲያ ይሄንን ማሳካት እንደምትፈልግ ነበር የተናገረችው። ይሄንን ስትሰማ ማኒ ትንሽም ቢሆን ለሴትዮዋ አዝናላት ነበር። ታዲያ እነዚህ ሀብታም ሰዎች ቅጥ ያጡ መሆናቸውን ማኒ እያሰበች ነበር። በቀጣይ ቀንም ሻውቺ ባሏ ልጁን አስወጪው ስላላት በጣም ስለከፋት ለማማከር ሄደችው ማኒ ጋር ነበር። ማኒም ስትናገር የነበረው ልጅ ማሳደግ ከባድ እንደሆነ ልጁ አንዴ ከተወለደ በኋላ ሁሉም ነገር በሱ ዙሪያ እንደሚሆንና ራሷን ሁላ እንደምትረሳ እየመከረቻት ነበር። ጉጃም በቀጣይ ቀን በእናቷ አማካኝነት አንድ ወንድ ለማግኘት ነበር ሄደችው። ከሰውየው ጋርም ምግብ እየተመገበች በነበረበት ጊዜ ብዙውን ሰዓት የሚያወራው ስለሚያውቃቸው ታዋቂ ሰዎች ነበር። እዛ ብቻ ሳይሆን ወደ ትልቅዬ ዝግጅት ከሄዱ በኋላ ማንንም ሰው ባያቆም እንደሚታወቅ አክት እያደረገ እሷን ደግሞ እንደ ፎቶግራፈር እየተጠቀመባት በየቦታው ፎቶ እንድታነሳ ያደርጋት ነበር። ይሄ ነገር በጣም ስልችት ነበር ያላት። ማኒም በቀጣይ ቀን ነገሮችን ካጣራች በኋላ ወይዘሮ ዋንግ ጋር ሄዳ በምን አይነት ሁኔታ ገንዘብ ከከፈለች በኋላ ለልጇ የኮከብ ስያሜ መስጠት እንደምትችል እንዳጣራችላት ነበር የነገረቻት። በቀጣይ ጊዜም ጉጃ ጋር ሀብሉን የምትገዛው ሴትዮ ትመጣለች። ታዲያ ሴትዮዋ ስትናገር የነበረው ድሮ ላይ ቅንጡ ልብስ እንደማትለብስ እሷና ባሏ አንድ ላይ ሆኖ ትልቅ ድርጅት እንዳቋቋሙ እንደዚህ አጭር ቀሚስ ለምትለብስ ሴት ብሎ ጥሏት ስለሄደ አሁን እሷ መዘነጥ እንደምትፈልግ ትናገራለች። ታዲያ ውሳኔዋ የተቻኮለ ቢሆንም ጉጃ ይሄ ነገር ለሷ ስለሚጠቅማት ሴትዮዋን አሳምና የአንገት ሀብሉ እንድትገዛ አድርጋት ነበር። ምሽት ላይ ዋንሻን ስራ ላይ በነበረበት ጊዜ ከዚህ ቀደም መንደሪን የሰጠችው ሎያን የምትባለው ሴት እሱ ጋር ትመጣለች። ልታማልለው እየሞከረች ነው። ስራ ምን ያህል እንደከበዳት ትናገራለች። ከሷ ጋር አውርቶ ከጨረሰ በኋላ የተወራውን ወሬ እንዳለ ሄዶ ለሚስቱ ነበር የተናገረው። ቀለል አድርጎ ምንም እንዳልተፈጠረ ቢያወራም ማኔ ግን ያቺ ሴት ምን እንደፈለገች ገብቷት ነበረ። በቀጣይ ቀንም ድርጅት ውስጥ ከሄደች በኋላ ለእያንዳንዱ ሰው መንደሪን እንዲሰጥ አድርጋ ነበረ። ታዲያ ሎያን ጋር ከሄደች በኋላ ይህንን ስራ የምትፈልገው ከሆነ አርፋ ስራዋ ላይ ብቻ እንድታተኩር አስጠንቅቃት ነበር። ሻውቺንም ባሏን ይዛ የሄደችው እነ ማኒ ቤት ነበር። ማኒ ልጅ ስላላት ገና ለገና ሻውያንግ ልጁን አይቶ ሆዱ ይራራል ብላ አስባ ነበር። ነገር ግን እሱ በዛ ሰዓት ትኩረት ሲያደርግ የነበረው ልጁ ላይ ሳይሆን እዛ የሚያሳድጉት አሳ ላይ ነበር። አሳውን ነበር ሲንከባከብ የነበረው። ይህንን የምታየው ሻውቺ በጣም እየሰለቻት ነበረ። በዚህም ተጨቃጭቀው ነበረ። ቤትም በደረሱበት ጊዜ ልክ ማኒ እንዳላት ቤተሰብ ደስተኛ ቤተሰብ እንዲኖራት እንደሚፈልግ ደስተኛ ቤተሰብ እንዲኖራት እንደምትፈልግ ሻውቺ ትናገራለች። ሻውያንግ ግን ልጅ አይፈልግም። ጉጃ ጋር ደግሞ ከዚህ ቀደም ጥላው የሄደችው እንደ ፎቶግራፈር ሲያሰቃያት የነበረው ሰውዬ አሁን ሌላ ሴት ይዞ ነበር የመጣው። እሱም ማግኘት ለሷ ከባድ ሊሆን እንደሚችል ምክንያቱም እሷ የሽያጭ ሰራተኛና ደሃ እንደሆነች እየተናገረ እየቀለደባት ነበረ። መሳቁን ግን መጨረሻ ላይ ሳቀችው እሷ ነበረች። ሆን ብላ ለገንዘብ የቀረበችውን አዲስ ፍቅረኛውን የተለያዩ የውድ እቃዎች እንድትገዛ አድርጋት ነበረ። እሱም ዋሌቱ ይራቆጥ ጀመረ። በመቀጠል ማኒና ባሏ አንድ ላይ ሆነው የሄዱት ወይዘሮ ዋንግ ጋር ነበረ። ታዲያ ለሷም ነገሮች እንድታስተካክልላቸው እየጠየቋት ነው። ብዙ የምታወጣው የምታወርድ የተለያዩ ፍላጎቶች ቢኖሩም እሺ የምትላቸው መስሏቸው ነበረ ልጃቸውን ትምህርት ቤት ለማስገባት። በቀጣይ ቀንም እንደ ፍላጎታቸው ልጁ ትምህርት ቤት ገብቶ ነበረ። ታዲያ እዛ ማኒ የተገናኘችው ጄኒ ከተባለችው ወላጅ ጋር ነበረ። እሷ ሴት የትምህርት ቤቱ ንግስት እየተባለችውላ ትጠራለች። በዚህም ማኒን እየተቆጣቻት ነው። አዲስ ተማሪ ሲገባ ወላጆች ሁሉ ጊዜ ፓንኬክ የቤት ውስጥ ሰርተው ይዘው እንደሚመጡ ለምን እንዳላመጣች ጠይቃታለች። ማኒም ችግር እንደሌለውና ይዛ እንደምትመጣ ተናግራ ነበረ። ታዲያ መጀመሪያ ላይ ጄኒ የተባለችው ሴት እሷ ልታናግራት ባትፈልግም ሀብታም እንደሆነች ካወቀች በኋላ ስልክ ቁጥር ተቀይረው የቤተሰብና የመምህራን ግሩፕ ውስጥ ሁላ በደስታ ከታት ነበር። ታዲያ በቀጣይ ጊዜም ፓንኬኩን ሰርታ ታመጣለች። ታዲያ የምግብ ፌስቲቫል ተዘጋጅቶ ነበረ። ህጻናቶቹ ደስተኛ ሆኗል። ነገር ግን አንድ ልጅ ሲጀር ይዟል። እዛ ይንቀጠቀጥ ጀመረ። በዚህም የተነሳ ጄኒ የተባለችው ሴት ይህንን ስትመለከት ልጁ ለሌሎች ልጆች አደጋ ሊሆን ስለሚችል ከትምህርት ቤት መባረር እንዳለበት ትናገራለች። ሜኔ ግን ይህንን ስትሰማ ፈቃደኛ አልነበረችም። ታዲያ ባላት እውቀት አማካኝነት ልጁ ቢጎዳ የሚጎዳው ራሱ ብቻ እንደሆነና ሌሎች ህጻናቶች ስለማይነካ ከትምህርት ቤት መባረር እንደሌለበት ነበረ ስታስረዳ የነበረው። ብዙ ወላጆችም ከሷ ጎን ነበሩ። ያኔ ጄኒ ለምን ተቃረንሽኝ ብላ ትናደድ ጀመረ።
እነ ሻውቺ ጋር ደግሞ የሻው ያንግ ወንድም እሷ እርጉዝ መሆኗን ካወቀ በኋላ ተሳስቶ የተናገረው ለሻው ያንግ ቤተሰቦች ነበረ። በዚህም የተነሳ አሁን ቤተሰቦቻቸው ካወቁ ልጁ ላይ የወሰኑት ውሳኔ መሳካት ስለማይችል ሻው ያንግ በጣም ተናዶ ነበር። ጄኒ የተባለችው ሴት ሜኔን ማሰቃየቷን ቀጥላ ነበረ። ታዲያ እውቀት የሌላት የቤት እመቤት እንደሆነች የተናገረች ልታናድዳት ትሞክራለች። ሜኔ ግን እውቀቷን ምን እንዳላት በዲግሪ የተመረቀችውን መናገር አልፈለገችም። በንቀት ትታት ነበረ። ከዛም ባሻገር ሜኔን ርዕሰ መምህሮቹ ከጠሯት በኋላ የትምህርት ቤቱ መዋቅር ላይ እንድትቀላቀል ነበር የጠየቋት። ጄኒ አሁን ትናደድ ጀመረ። በቀጣይ ጊዜ ጉጂያ ጋር አንድ ሀብታም ሰውዬ ነበር ሄደው። ታዲያ እሱም እንዳያት ወዷት ነበረ። ቪአይፒ ከስተመር ስለነበረ በቀላሉ የተለያዩ እቃዎችን ይገዛል። በዚህም ገንዘብ ሰጥቷት ሌላ ነገር ፈልጎ ነበረ። እሷ ግን እንደማትፈልግ ተናግራ በስነ ስርዓት አመስግናው ነበር። እነ ሻውቺም ግንኙነታቸውን ይበልጥ ለማዳበር ጌም ለማየት ሄደው ነበረ። እዛ በነበሩበት ጊዜ ግን ሻው ያንግ ደስተኛ አልነበረም። ጭራሽ ብሎም ስራ ያለኝ ብሎ መሀል ላይ አቋርጠውላ ወጥቶ ነበረ። ሻውቺም ጌሙ ካለቀ በኋላ ወደ ቤት ልትሄድ በሩን ልትከፍተው ስትል የተረዳቸው ሻው ያንግ አሁንም በሩን እንዳላሰራው ነበረ። ከውስጥ በጣም ተቆልፏል፣ መግባት አልቻለችም። ብትጨቀጭቀው አሰራ ብትለው እስካሁን አላሰራም። በዚህም በጣም ደብሯት ደረጃ ላይ ቁጭ ብላ ነበረ። ስልክ ሲደወልነትም አያነሳም። በዛው እንቅልፍ ይወስዳታል። ቆይቶም መጥቶ ነበረ። እሷን በዚህ አይነት ሁኔታ ማየት ቢያስደብረውም ሻውቺ ግን በጣም ተናዳበት ነበረ። ጭቅጭቅ ከጀመሩ በኋላ አሁንም የተነሳው ስለ ልጁ ነበረ። ሻው ያንግ እውነቱን ይናገራል። ልጅ ሳይፈልግ ቀርቶ ሳይሆን ድሮ ላይ አባቱ እሱን ትቶት እንደሄደ፣ በዚህም ከእናትየው ጋር ሲሰቃይ እንዳደገ፣ ገና ለገና እንደ አባቱ አይነት አባት መሆን ስለማይፈልግ ልጅ እንዲኖረው እንደፈራ ነበር የነገራት። ማኒና ባሏ ድርጅታቸውን አንድ ላይ ቢከፍቱትም እሱ አሁን የቤት እመቤት መሆን መርጣ ቤት ውስጥ ቀርታ ነበረ። ታዲያ ግን አሁን ላይ የሚያገኙት ለድርጅታቸው ጠቃሚ የሆነ አንድ ሰው ያለ። ታዲያ ዋንሻን እዛ ስብሰባ ላይ ይዞ የሄደው ያቺ ሁሌ መንደሪን የምትሰጠው ከሉ ያንግ ጋር እንደሆነ ማን ያረጋግጣ ነበረ። በሌላ በኩል የሻውቺ እናት ልጇ እርግዝ እንደሆነች ካወቀች በኋላ በጣም ደስተኛ ሆና ነበረ። እንደ ቤተሰብም ሻውቺና ሻው ያንግ አንድ ላይ ሆነው ሄደው ሕክምና አድርገው ነበረ። ያን ቀን ምሽትም ለልጁ የሚሆን የተለያዩ ነገሮች ገና ልጁ ሳይወለድ ሻውቺና እናቷ እየገዛዙ ነበረ። ሻው ያንግም ለልጁ የሚሆን ቦታ እንደሌለ እየተናገረ ነበረ። እነሱ ከተኙ በኋላ ግን ቀስ ብሎ ቤቱን ያስተካክሉላ ጀመር። ጉዛ በቀጣይ ጊዜም ከባድ ችግር ውስጥ ትገባለች። ቪአይፒ የሆነ ከስተመር ገንዘብ ሰጥቷት ወደ ራሷ ባንክ እንደከተተች የሚያሳይ ማስረጃ ተገኝቶባት ነበረ። እሷ በተደጋጋሚ ከሰውየው ብሩ እንዳልወሰደች ትናገራለች። ማንም ሰው ሊያምናት አልቻለም ነበር። በዚህም በጣም ጨንቋት የሄደችው ሰውየው ጋር ነበረ። ታዲያ ሰውየው ሊረዳት ፈቃደኛ አልነበረም። ከዚህ ቀደም አልፈልግም ስላለችው ክብሩ ተነክቷል። ምናልባት አልፈልግም መጀመሪያ ያለችውን ቼክ መልሳ ወስዳው ሊሆን እንደሚችል ነበር የነገራት። እሷ ግን አልወሰደችም ነበር። ጓደኞቿንም እንዲረዷት ብትጠይቅ ማንም ሰው ሊረዳት አልቻለም ነበረ። ማኒ ደግሞ በሌላ በኩል ዋንሻን ጋር ትሄዳለች። ያንን ትልቁን ሰውዬ ለድርጅታቸው ከሚያስፈልገው ሰውዬ ጋር መፈራረም አልቻለም ነበረ። በዚህም የተነሳ በጣም ተናዷል። ታዲያ ማኒ ያሰበችው ነገሩን ተቆጣጥራ ነገሮችን ማስተካከል እንዳለባት ነው። ምክንያቱም ድርጅቱን ካጡ ቤታቸውን ሁላ መሸጥ ሊኖርባቸው ነው። በቀጣይ ጊዜም የተባለው ሰውዬ ጋር ነበር ሄደችው። አንዴ መጠጥ ጠጪ ሲላት፣ አንዴ እጅሽን ልንካው ሲላት ሁሉንም ጭክን ብላ ካለፈች በኋላ ከሰውየው ጋር ስምምነት ማድረግ ችላ ነበረ። ምሽት ላይም ሜኔ የመጣችው ሰክራ ነበረ። የግሩፕ ቻቱን አልተመለከተችም። በዚህም የተረዳችው ህፃናቶች እንዳለ ተሰብስበው የጄኒ ቤት እንዳሉና ልደት እያከበሩ እንደሆነ ነበረ። ታዲያ ቤት ውስጥ ስትገባ የራሷን ልጅ ታጠዋለች። ከዛም ባሻገር ጄኒ ሆን ብላ ልጇን እያሰቃየችባት አንድ ክፍል ውስጥ ቆልፋበት ነበረ። እሱን ካስወጣችው በኋላ እነዛን ሴቶች ቀጥቅጣቸዋለች። አስፈራርታቸው ሁላ ነበረ። እንደሚከሷት ቢነግሯትም እሷ መልሳ እንደምከሳቸው ልጇ እነሱ ቤት እንደነበረና በር እንደተቆለፈበት ማስረጃ እንዳላት ትናገራለች። ለብዙ አመታት ዝም የምትል ሴት ነበረች። ዛሬ ገና ነበረ ሁሉን ነገር ትታ ደፋር የሆነች። ባሏን ምሽት ላይ በሚመጣበት ጊዜ ስላሳለፈችው እብድ ቀን አልነገረችውም ነበረ። በሌላ በኩል ሻውቺ ደግሞ ጉጂ ያለችበት ሁኔታ ከባድ እንደሆነ ማወቅ ችላ ነበረ። በዚህም የተነሳ እሷን ለመርዳት ነበር ያሰበችው። ሲሲቲቪ ካሜራና የተለያዩ ነገሮችን በመጠቀም እሷ ያንን ብር እንዳልወሰደችውና በዛ ብር የተጠቀመ ሰው እንዳለ ማረጋገጥ ችላ ነበረ። ይሄን ሁሉ ነገር ያቀነባበረችው ያቺ የምትጠላት ጂንጊዮ የተባለች የስራ ባልደረባ ናት። ይሄ ከተደረሰበት በኋላ ሁሉም ሰው ይቅርታ ይጠይቃታል። ታዲያ ጂንጊዮ ምን ትደረግ ተብሎ ጉጂያ ስትጠየቅ እሷ ልትባረር ስለነበረ በእሷ ፋንታ እንድትባረር ነበር የጠየቀችው።
ሻውቺን አሁን ባሏ ስራዬ ብሎ እየተንከባከባት ነበር። ጉጃ ደግሞ ሻውቺ ስለረዳቻት ብላ ወደ ቤቷ ከወሰደቻት በኋላ ምግብ ታቀርብላታለች። ይበልጥ እያወሩ እየተቀራረቡ ጓደኝነታቸው ቀጥሎ ነበር። እንዲግባቡ ያደረጋቸው እድሜያቸው 30 መሆኑ ነው። ድርጅታቸው ላይ በተደጋጋሚ የሚፈጠረው ችግር ማኒ እንዳረጋገጠችው ሎያንን ያካተተ እንደሆነ አስባ ነበር። በዚህም በቀጥታ መስሪያ ቤት በመሄድ ሎያንን ታባረራታለች። አሁን ሙሉ ለሙሉ የተለያዩ ኢንቨስተሮች ለድርጅታቸው እንደሚያስፈልጋቸው የተረዳችው ማኒ ባሏን ከመጠየቅ ይልቅ ነገሩን በራሷ ላይ መቆጣጠር በማሰብ እነዛ የባለስልጣን እንዲሁም የባለ ሀብት ሚስቶች የሚገኙበት ቦታ ነበር ሄደችው። እዛም በደረሰችበት ጊዜ ሁሉም ትኩረት ሊሰጧት እንኳን አልፈለጉም ነበር። አብረው ጊዜ አሳልፈው በጨረሱበት ጊዜ ሁሉም አንድ ላይ ፎቶ ተነስተዋል። የተረዳችው ግን በጣም ቅንጡ የሆነ ቦርሳ እንደሚይዙ ነበር። ያ ፎቶ ፖስት በተደረገበት ጊዜ ራሷን ለማግኘት ስትሞክር እሷን ክሮፕ አድርገው አውጥተዋት ነበር። በዚህም ያሰበችው እሷም ቅንጡ ቦርሳ ይዛ ሄዳ ማስደመም እንዳለባት ነበር። ታዲያ ቦርሳዎቹ ግን በጣም ውድ ነበሩ። ከሻውቺ ጋር ስትማከርም ጉያን በጣም ትልቅ ብራንድ ውስጥ ስለምትሰራ እሷ ልታግዛት እንደምትችልና ብሩ እንድታዘጋጅ ነበር የነገረቻት። ሻውቺ በጣም ጎበዝ ጠንካራ ሰራተኛ ነበረች። ታዲያ ከድርጅቷም የስራ እድገት ነበር የተሰጣት። ነገር ግን ያ የስራ እድገት ጭንንቅ ይፈጥራል። በዚህም አሁን እርጉዝ ሆና ልጇን ማጣት ስለማትፈልግ ስራውን አልፈልግም ትላለች። ቤትም ገብታ ለሻውያንግ ስትነግረው ይናደዳል። እሱ በቅርቡ ስራውን ካጣ ምን ሊበሉ እንደሚችሉ እድገቱን እሺ ማለት እንዳለባት ነበር ሲነግራት የነበረው። ማኒም ምሽት ላይ ባሏን ለቦርሳው ገንዘቡን ጠይቀው ጀመረ። ታዲያ እነሱ ሀብት ውስጥ መግባት ያለባቸው በእነዚህ በሀብታም ሴቶች አማካኝነት ስለሆነ እንዲገዛላት በተደጋጋሚ ትለምነዋለች። እሱ ለመበደር ሁላ ፈቃደኛ ነበረ። በጣም ቅንጡ የተባለውንም ቦርሳ በጉጂ እርዳታ አማካኝነት ማኒ መግዛት ችላ ነበረ። ግሩፑም ቦርሳዋን ካየ በኋላ በደስታ ይቀበላታል። ጉጂያም ድርጅታቸው ውስጥ ጉዞ እንደተዘጋጀላት ሰምታ ነበረ። ይህንን ለማማከር ማኒን እና ሻውቺን አግኝታቸዋለች። ቁጭ ብለው በሚያወሩበትም ጊዜ ስትነግራት የነበረው ማኒ ጥሩ እድል ሊሆን ስለሚችል ለሷ ወጣ ብላ እንድትዝናና ነበረ። በዚህም በልብስና በተለያዩ እቃዎች እንደምትረዳት ማኒ ትነግራታለች። ሻውቺ ጉዞ በጣም ትወዳለች። አሁን እርጉዝ ስለሆነች ግን እሷ መሄድ አትችልም ነበረ። ጉጃም ለመሄድ ወስና ነበረ። ነገር ግን በቀጣይ ጊዜ ሻውቺና ሻውያንግ ከባድ ዜና ይደርሳቸዋል። የሻውቺ ልጅ ወርዶባት ነበረ። ይህም የሆነው በምን ምክንያት እንደሆነ አላወቁም። ታዲያ በጣም ከፍቷቸዋል። እሷም ትልቅ ድባቴ ውስጥ ገብታ ነበረ። ቤተሰቦቿ በቻሉት መጠን ሊያረጋጓት እየሞከሩ ነው። ማኒ ወይዘሮ ያንግ ልጇን ትምህርት ቤት ስላስገባችላት ከእሷ ጋር ከመገናኘት ወደ ኋላ አላለችም ነበረ። ወይዘሮ ዋንግ ግን እሷ እንደ ሰራተኛ ነበር የምታደርጋት። ይባስ ብላ ቤት ውስጥ ኬክ እንድትጋግር ሁላ ታስገድዳት ነበረ። ማኒ ይሄ ነገር እየሰለቻት ነው። ነገር ግን ሆም ብላ ዝቅ እንዳለችላት እንድትረዳ ትናገራት ነበረ። ጉጃ ደግሞ ወደ ጉብኝቱ ደርሳለች። ጉብኝቱ መርከብ ውስጥ ነበረ። ታዲያ ይኖረኛል ብላ ያሰበችው ክፍል በጣም ቅንጡ ቢሆንም የተሰጣት ክፍል ግን መካከለኛ የሆነው ክፍል ነበረ። እሱንም እምቢ ማለት አልፈለገችም፣ ተቀብላለች። በመቀጠልም ለመዝናናትና ምግብ ለመመገብ የሄደችው ወደ ቅንጡ ሬስቶራንት ነበረ። እዛ ያለው ሬስቶራንት ጠረጴዛዎቹ ከሰው የተለያዩ ነው። መጀመሪያ መጥተው ቀጠሮ ያሳዙ ብቻ ነበረ ወደ መስታወቱ አጠገብ መቅረብ የሚችሉት። እሷ ምንም ማድረግ ስለማትችል መሀል ላይ ሆና ምግቧን ትመገባለች። የሻውቺ ልጅ እንደወረደባትም የተረዳችው ማኒ ልታበረታታት ሄዳ ነበረ። ጉጃን በመቀጠል ማኒ የሰጠቻትን ቆንጆ ቀሚስ በመልበስ ወደ ባሩ ነበር ሄደችው። እዛም አንድ ቆንጅዬ ልጅ ይመጣል። እሱም ሊያናግራት እየሞከረ ነበረ። የምትጠጣው መጠጥ ውስኪ ነው። ውስኪ ስትጠጣ ለመጀመሪያ ጊዜ ስለሆነ በጣም እየመረራት ነበረ። ታዲያ እሱም ወሬ ለመክፈት ያክል የድሮ ጥንታዊ ሰዎች ውስኪን አጥንትን እንደሚያጥቡበት እየነገራት ይህንን ነገር ስትሰማ ሆን ብሎ ወሬ ለመፍጠር እየሞከረ እንደሆነ ታይታ ነበረ። ታዲያ ከልጁ ጋር ይቀራረባሉ። ይበልጥ ከዛ ልጅ ጋር ከተቀራረቡ በኋላ ኮቱን ላውልቆ ሰጥቷት ነበረ። ስሙ ሺንግ ነው። መጀመሪያ ያያት ብቻዋን ካፌ ውስጥ ስትበላ እንደሆነ ነበር የነገራት። በመቀጠልም አሁን ካለችበት መካከለኛ ክፍል አፕግሬድ ሊያደርጋትና ቅንጡ ክፍል እንድትገባ ሊረዳት እንደሚችል ይነግራታል። ሀብታም እንደሆነ ያስታውቃል። እሷ ግን ፍቃደኛ አልነበረችም። በራሷ አፕግሬድ እንደምታደርገው ትናገራለች። ታዲያ የነማኒ ድርጅት አሁንም የፈለጉትን ኢንቨስተር ሊያገኝ አልቻለም ነበረ። ገንዘቡላ መበደር ነበረባቸው። ኋንሻን በዚህ ተጨንቋል። እንደ ድንገት ሆነው ማኒ የሰማቸው እነዛ ሀብታም ሴቶች ልጆቻቸውን ለፈረስ ግልቢያ እንደሚያስገቡ ነበረ። በዚህም እሷ ልጇን ለማስመዝገብና እዛ ኮሚኒቲ ውስጥ ለመግባት ነበር ያሰበችው። በሌላ በኩል እናቷ ሻውቺ ጋር ከመጣች በኋላ እየተንከባከበች አልነበረ። እናትየው እሷን ለመንከባከብ እዛ ቤት በመምጣቷ ሻውያንግ ደስተኛ አልነበረም። ሻውቺ ግን አሁን በጣም ተኮሳትራና ንዴታ ሆና ነበረ። ለእናቷ ብላ እናቷንም እንዳይናገርባት ነበር ያስጠነቀቀችው። ጉጃም አፕግሬድ ማድረጓ በጣም ብዙ ብር ቢያስፈልጋትም ካለችበት መካከለኛ ክፍል ወደ ከፍተኛ ክፍል ብዙ ገንዘብ ከከፈለች በኋላ ገብታ ነበረ። ማኒ ደግሞ
ከተለያዩ ሀብታም ሴቶች ጋር ለመታወቅ ብላ ልጇን የፈረስ ግልቢያ አስገብታው ነበረ። በዚህም የደረሰችበት አንዲት ሴት እንዳለች፣ ያቺ ሴት የባለ ሀብት ሚስት እንደሆነች፣ ነገር ግን ሁለተኛ ሚስት ነበረች። በዚህም የመጀመሪያ ሚስት የነበረችውን ልጅ ታሳድግ ነበረ። ልጁ ግን እንደ እንጀራ እናት ስለሚያያት አይወዳትም ነበረ። ያቺ ሴት ደግሞ የራሷ ልጅ መውለድ አትችልም። ያለችበትን ከባድ ሁኔታ ማኒ በደንብ ተረድታ ነበረ። በዚህም በስስ ጎኗ ለመግባት ታስባለች። ወይዘሮ ሊንም ለመቅረብ ነበር ያሰበችው። በመቀጠልም ግን ህፃኑ ለአባቱ ይናገር ጀመረ። ሳይፈልግ የፈረስ ውድድር እንዲወዳደር እናቱ እያስገደደችው እንደሆነ ይናገራል። ዋንሻንም ለምን ብሎ ሲጠይቃት በቅርቡ ድርጅታቸው ማዳኗ እንደማይቀር ትናገራለች። ጉጃና ሺንግም እየተገናኙ ነበረ። የወሰዳት መርከብ ውስጥ ወዳለው ቅንጡ ሬስቶራንት ነው። ታዲያ እዛ ሁሉም ሰው ያውቀዋል። አስተናጋጆቹ ጎንበስ ቀና ይሉለታል። ከዛ ባሻገርም ውስጥ ያለው ሼፍ ሁላ ወጥቶ አናግሮት ነበረ። ስለ ጋበዛትም እንደ ምስጋና ብላ ጉጃ የሰራችለት ጣፋጭ ነበረ። ጣፍጦት ነበር የተመገበው። የሻውቺ ባል ደግሞ ስራ ላይ በጣም እያተኮረ ነው። ሁሌ አብሬሽ እሆናለሁ ምሽት ላይ ብለው ቃል ቢገባላትም ስራውን ላለማጣት ካለው ፍላጎት የተነሳ እስከ ምሽት እየሰራ ነው። ሻውቺ ይሄንን ስታይ እሱን ማግባቷ ሁላ እንዲጸጽታት አድርጓት ነበረ። እናትየው ግን እየደገፈቻት ነው። በጣም ጥሩና ብቃት ያለው ባል እንዳገባች እየነገረቻት ነበር። ከዛ ባሻገርም ለሴት ልጅ ባል ማግባት ትልቅ አስፈላጊ ነገር እንደሆነ ስትነግራት ሻውቺ ትናደድ ጀመረ። ሻውያን ግን ቤት በመጣበት ጊዜ እንደዛ የሚሳሳለት አሳ እንደሞተ ነበር የተረዳው። እናትየው ኤሌክትሪክ ለመቆጠብ ብላ ለ2 ሰዓታት የውሃውን ጋዝ እንደነቀለችው፣ በዚህም አሳዎቹ አየር ማግኘት አቅቷቸው እዛው እንደሞቱ ነበር የተረዳው። ይጮህ ጀመረ። ታዲያ ልጁ ሲሞትበት እንኳን እንደዚህ አልሆነም። ለአሳዎቹ ግን ሲናደድ የተመለከተችው ሻውቺ ትጮህበት ጀመረ። እናትየው ምግብ ሰታ ስታቀርብ ደግሞ የሰራችው አሳ ስለነበረ ሻውያንግ መመገቡን ላቅቶ ጥሎ ነበረ ከቤት የወጣው። ታዲያ ይሄንን ያየችው ሻውቺን ከተከተለችው በኋላ ከሷ ይልቅ ለአሳ በማሰቡ ተናዳ ነበረ። ሻውያንግን በንዴት እናቷ እነሱ ቤት ስለምትኖር በጣም እንደተናደደ ይናገራል። እናትየውን ስትሰማ ከፍቷት ነበረ። በዚህ ውጥንቅጥ ቤት ውስጥ መቆየት ስላልፈለገች ሻውቺ የሄደችው ማኒ ጋር ነበረ። እሷም ታበረታታት፣ ትንከባከባት ጀመረ። ጉጃና ሺንግን በጣም ቆንጆ ጊዜ እያሳለፉ ነበረ። እጣ በወጣበት ጌም ላይም እሱ እጣ ሲያወጣ ማንኛውንም ምኞት እንደሚሳካለት ነበር የተነገረው። ታዲያ ምኞቱ ምን እንደሆነ ሲጠየቅም እሷ መድረክ ላይ እንድትወጣና እንድትዘፍን እንደሚፈልግ ይናገራል። እሷ እምቢ ብትልም በሰዎች ግፊት ምክንያት ወጥታ ትዘፍን ጀመረ። ዘፈኑ ብዙ ሰውም ቢያስቅም እሱ ግን በፍቅር አይን ነበር ሲመለከታት የነበረው። ከዛ ሰዓት ጀምሮ እንደወደዳት ይረዳል። ወደ ውጭም ከወጡ በኋላ በጣም እንደወደዳት አብሯት መቆየት እንደሚፈልግ ተናግሮ ሊስማት ነበር የተጠጋት። እሷ ግን በእንደዚህ አይነት ሁኔታ ከሀብታሞች ጋር መቀራረብን ስለምትፈራ ይቅርታ ከጠየቀች በኋላ ትወጣለች። ሜኔ ቤትም በቀጣይ ጊዜ ሄደው ሻውያንግ ነበረ። በዚህም እሷ እየመከረችው ነበረ። ለሻውቺ ትኩረት መስጠት እንዳለበት ትነግረዋለች። ታዲያ ሻውቺም ከባሏ ጋር በተገናኘችበት ጊዜ ቁጭ ብለው ችግራቸውን ያወሩ ጀመረ። ችግራቸው ልጅ አልነበረም። ይበልጥ እሷ ከሱ ብዙ ነገር መጠበቋ ነበረ ችግሯ። ሁሉም ቤት ጎዶ ነገር እንዳለና ባሏ እንደምንም ብሎ እሷን ለማስተዳደር እየሞከረ እንደሆነ መረዳት አቁማ ነበረ። አሁን እድሜያቸው 30 ስለሆነ ድሮ ፍቅረኛሞች በነበሩበት ጊዜ የነበራቸው ፍቅር ይኖራል ብሎ ማሰብ ጅልነት እንደሆነም ተረድታለች። ታዲያ ማኒ ደግሞ ፈረስ ግልቢያ ቦታ በሄደችበት ጊዜ ሊ የተባለችውን ሴትዮ የእንጀራ ልጇ ሆን ብሎ ሲገፈትራት ነበር የተመለከተችው። ሴትዮዋን መሬት ላይ ትወድቃለች። ቁስሏን በተመለከተችበት ጊዜ ማኒ ወደ ጎን አስጠግታ ታክማት ጀመረ። ታዲያ ጥሩነቷን በተመለከተችበትም ጊዜ ወይዘሮ ሊ ታሪኳን ተናግራ ነበረ። በዚህም ማኒ ስትመክራት የነበረው ዘላ ለልጁ እናት ከመሆን ይልቅ መጀመሪያ ጓደኛው ልትሆን እንድትሞክር ነበር የነገረቻት። በዚህ ሀሳብም ሴትዮዋ ተስማምታ ነበር። በፍቅሯ የተቃጠለው ሺንግም የሄደው ጉጃ ጋር ነበረ። አብረን እንሁን ብሎ ለመጠየቅ ነው። እሷ ግን በቅርቡ ወደ ትክክለኛ ህይወቷ መመለሱ አይቀርም። የመጡበት ዓለም ሁለት የተለያየ እንደሆነ ትናገራለች። እሱ ግን አንዳንዴ ለመደወል ስለሚፈልግ ስልክ ቁጥሯን ይጠይቃታል። ስልክ ቁጥሯን ሁላ ለመስጠት አልፈለገችም። ለመጨረሻም በእጇ ጨብጣ ነበር የተሰናበተችው። እሺ ብሎ እሱም እድሉን ይቀበላል። ወደ ቤቷን በተመለሰችበት ጊዜ ጉጃ አከራዩዋ ቤቱን ሊሸጠው እንደሆነና ለልጁ ሰርግ ገንዘቡን ሊጠቀምበት እንደሆነ ነበር የሰማችው። በዚህ ሁኔታ ውስጥ ግራ ተጋብታ በነበረበት ጊዜ ማኒ ትደውልላታለች። የሻውቺ ልጅ እንደጠፋ ነበር የነገረቻት። ታዲያ ልጁ እንደሞተ መስማት በጣም ቢያስደነግጣትም ሁሉን ነገር እርግፍ አድርጋ ትታ እነሱ ጋር ነበር ሄደችው። ሻውቺንም ለማዝናናት ጌም ለማጫወት እያሰቡ ነበረ። ነገር ግን እሷ ፈቃደኛ አልነበረችም። በመቀጠል ግን ማኒ ሀሳብ ታመጣለች። ሶስቱም አንድ ላይ ሳይክል ይነዳሉ። በመቀጠል ወጣትነታቸውን እንዲያስቡ ለማድረግ ድሮ ወደ ተማሩበት ኮሌጅ ነበረ
ቀስ ብለው ገብተው ሲማሩ የነበረው። መምህሩ አይቷቸው የዚህ ክፍል ተማሪ እንዳልሆነ አውቀው ነበረ፣ ነገር ግን ዝም ብሏል። ያኔ ሻውቺ በጣም ተናዳ ስለባሏ በጩኸት ትናገራለች። ይህንን የሰማው መምህሩም አስወጥቷቸው ነበረ። ታዲያ ግን የልጅነት ጊዜያቸውን ድጋሚ የማግኘት እድል ያገኘች ያህል ስለተሰማት ሻውቺ ተረጋግታ ነበር። የማኒ አባትም የልጅ ልጃቸውን ለማየት ይመጡ ነበረ። ታዲያ በሌላ በኩል ሻውቺ ደግሞ ሻውያንግ መመርመር እንዳለበት ከዚህ በኋላ በሱ ምክንያት ልጅ ማጣት እንደማትፈልግ ነግራው ነበረ። ታዲያ ይሄ ነገር መወራቱ በጣም ቢያሳፍረውም ግን ሄዶ ቢመረመርም እሱ በጣም ጤነኛ እንደሆነ ነበር የደረሱበት። ቤትም ከገቡ በኋላ ሻውቺና ሻውያንግ ችግራቸውን ለመፍታት እየሞከሩ ነበረ። ታዲያ ጉጂያ ደግሞ በቀጣይ ቀን እቃዋን እየሰበሰበች ነው። ሻውቺም ልትረዳት መታ ነበረ። ያን ቀን ምሽትም ማኒ እየቃዠች ነበረ። አባቷ ሲጠፋባት ነበር የተመለከተችው። ደንግጣም ትደውልለታለች። አባትየውም ደህና እንደሆነና እንድትተኛ ይነግራታል። ታዲያ አሁን አባትየው የብቸኝነት ኑሮ በጣም ስለሰለቸው ለመታከምም ከዚህ በኋላ መቆየት የሚፈልገው የአረጋውያን ማቆያ ቦታ እንደሆነ ተናግሯል። ይህንን የሰማችው ማኒ አልተስማማችም። 3 እድል ነበር የሰጠችው። ቤት ውስጥ ካሜራ መቅጠር፣ ሁለተኛው ደግሞ ቤት ውስጥ ሰራተኛ መቅጠር፣ ሶስተኛው ደግሞ እሷ ቤት መኖር ነበረ። አባትየው ግን 3ቱንም አልመረጠም። ማቆያ ቦታ እንደሚቆይ ነበር የተናገረው። በሱም ተስማምታ በቀጣይ ቀን ወደሚቆይበት ቦታ ቢሄዱም ቦታው ጥራት ስለሌለው አልተስማማችም ነበረ። ወደ ቅንጡ የአዛውንት ማቆያ ቦታ ተወስዷለች። ገንዘቡ ግን ብዙ ስለሆነ ልጁን ማስቸገር አባትየው አልፈለገም። ሻውያንግም መስሪያ ቤት ውስጥ ብዙ ጊዜ ማሳለፍ ስልችት ስላለው ከሚስቱ ጋር ጊዜ ማሳለፍ ስለሚፈልግ ለትንሽ ጊዜ ስራ እንደማይሰራ ለአለቃው ተናግሮ ነበረ። ታዲያ ይህንን በማድረጉ ተደስቶ ቤት በገባበት ጊዜ ደግሞ ሻውቺ ስራ ለመግባት ተዘጋጅታ ነበረ። አሁንም ተላልፈዋል። ቺሊ የተባለችው ሴትዮም ስለነ ማኒ ድርጅት ለባሏ እንዳወራች ትናገራለች። ታዲያ ሁሉም አንድ ላይ ይገናኛሉ። ማኒም ከብዙ ጥረት በኋላ ድርጅቷ ላይ በጣም ባለ ሀብት ኢንቨስተሮችን እንዲመጣ ማድረግ ችላ ነበረ። ባሏም ይህንን ስራን ባየበት ጊዜ ወደ ድርጅቱ እንድትመለስና አብራው እንድትሰራ ጥያቄ ያቀርብላታል። ነገር ግን ማኒ አልተስማማችም። ቤት ቆይታ ልጇን ማሳደግ እንደምትፈልግ ነበር የተናገረችው። ነገር ግን በጣም ብልህ ሴት ነበረች። እሷም በዛ እንደማታበቃና እነዛን ሴቶች መቅረቧ እንደማይቀር ትናገራለች። ኋንሻን ግን እነዛ ቀበጥ ሴቶች መጥፎ ሊሆኑ ስለሚችሉ እሷ ላይ መጥፎ ነገር እንዳያደርሱባት እንደፈራ ይናገራል። እሷም ችግር እንደሌለው ትናገራለች። ጉጃም መስሪያ ቤት ውስጥ በነበረችበት ጊዜ ያኔ የተዋወቀችው ሺንግ የተባለው ሰውዬ ሊያገኛት ነበር የመጣው። ታዲያ እንደማታውቀው ለመሆንና ስራዋ ላይ ብቻ ለማተኮር እየሞከረች ነበረ። ብዙ እቃም ይገዛል። ሀሳቧን ከቀየረች ግን እንድትመጣ በመናገር የሆቴሉን ቁልፍ ነበር የሰጣት። በዛ ሰዓት ስራ ማለቷ ጥፋት እንደሆነ ይሄንን ፍቅር ማጣት እንደሌለባት ነበር ያሰበችው። በዚህም ካለቃዋ እረፍት ከጠየቀች በኋላ እየሮጠች ወደ ሆቴሉ ትሄዳለች። የሆቴሉን ቁልፍ ከማስገባቷ በፊት ግን በሩን ይከፍትላታል። እየጠበቃት ነበረ። ሁለቱም በመጨረሻ ፍቅረኛሞች ይሆናሉ። ሁሉም በየፊናቸው ደስተኛ ሆነው ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።